ደግነቷ ጣቱን ስላየው ነው እንጂ እንደዚህ እንደተቆረጠ ቢሆን ኖሮ በጣም መጥፎ ነገር አሳስቦኝ ነበር። ማን ነው እንደዛ ራቁቱን የቆመው ልልህ ነበር። እንዴት እንደዛ ይመስላል? አይመስልም? ውሸቴን አይደለም፣ አይመስልም። አሁን እጁ ባይኖር አሁን እንደዚህ ለሚያዩ ሰዎች ይኸውልህ አሁን እንደዚህ ጣት ነው እንደዚህ ጣት ላይቭ ስትገባ እንደዚህ አትቆርጠው፣ ሙሉን አሳይ። ለሰው ታሳስታለህ። አዋሳ ምን ልታረግ ሄድክ? እስቲ እየተጫወትን እናውራ። አንተን ይመስገን በጣም ቆንጆ። በአጋጣሚ ሄጄ ነው የሆነ ስራ አግኝቼ ሄጄ ነዛ። ስራ ማለት ከሃይማኖቱ ጋር በተያያዘ ነው ወይስ አይ ማስታወቂያ? ይሄን ማስታወቂያ እንግዲህ እንትን የሆነ አንድ የባንክ ማስታወቂያ ልሰራ። አምባሳደር አድርገው ነው? እንዴት ነህ ቴዲ? ደህና ነህ? ከፍቅር አምላክ ስም እግዚአብሔር ይመስገን አለው። ለነብይ ደምሳሽ ምን አዲስ ነገር ጠፍተህ? ያው ነው እንግዲህ አዳዲስ ነገሮች ባይጠፉም ያው ነው። ነፍሳትን እየተናጠቅ ነው። የፍቅር አምላክ ይመስገን። ፍቅርና ሰላም እንግዲህ መናጠቅ አለብህ። ከፕሮቴስታንት፣ ከኦርቶዶክስ፣ ከእስልምና፣ ከሐዋርያት፣ ከካቶሊኮች መናጠቅ አለብህ። ማለት እየበዛ መሄድ አለብህ። እኔ ሁልጊዜ መጀመሪያም ስትመጣ እንደነገርኩ ትክክለኛ ከእግዚአብሔር ከሆንክ ትቀጥላለህ፣ ከእግዚአብሔር ካልሆንክ ትጠፋለህ። ስለዚህ እስካሁን አለ እንግዲህ እስካሁን ያለው እንግዲህ ትክክለኛ ነብይ ብትሆን ነው ማለት ነው። አሁን ማቆም 17 ዓመት ነው እኮ በዚህ ስራ ማለት በዚህ በሃይማኖት በጣም ነው የለፋሁት። እንግዲህ በዚህ ሃይማኖት እስካሁን ጥርሴን የነቀልኩበት። ምን አገኘህ? ምን አጣ? 17 ዓመት ማለት ደርግ ያስተዳደረበት ዘመን ማለት ነው። ማለት እንደዚህ 17 ዓመት ቆይቼስ እንደዚህ መልፋቴ ባገኝም በጣም ጣዕም ይኖረዋል። ለምን ለፍቼበታለሁ። ምክንያቱም በጣም ረጅም ዓመት አቋሜን ሳልቀይር ነው የለፋሁት። ሰው እንኳን ሙስሊም ክርስቲያን ሆኖ ይቀያየራል። እኔ 17 ዓመት በማይታወቅ ሃይማኖት ውስጥ በእግዚአብሔር ብቻ እየሰማሁ ነው የቆየሁት። የፍቅር አምላክ ይስጥልኝ፣ ይባርካችሁ፣ ሰላማችሁ ይብዛ። እግዚአብሔር ይስጥልኝ። እኔ አሁን ማስታውሰው እኔ ታውቃለህ፣ መጀመሪያ ስትመጣ እኔ እንግዳ አድርጌ እንዴት እንደዚህ አይነት ሰው እንግዳ ታደርጋለህ ብለው ህዝብ ሁሉ ሲነሳብኝ ታስታውሳለህ? አንተ ከሌላ ሰጥቼ ማለት ነው። ታስታውሳለህ? እዚህ ላይ እነ መንሱር እኔ ያቀረበ በሙሉ ያኔ ተረግመዋል። አሁን እኮ ለመዱኝ እኮ ያኔ ምን አባቱ ያመጣል? በቃ እምነትህ ነው። በቃ እኮ አንተ አሁን ትንሽ የጎዳ ቴክኖሎጂ የዳበረበት ዘመን ስለመጣ ነው እንጂ በድሮ ጊዜ ቢሆን እኮ አንተ እኔ ተባዝተህ ነበር። ስለዚህ ህገ መንግስቱ ይፈቅድልሃል። መንግስት በሃይማኖት ጣልቃ አይገባም፣ አንተም በመንግስት ጉዳይ ጣልቃ አትገባም። የእምነት ነፃነት አለ። ስለዚህ መሰናክል አለው ለሁሉም ነገር። እኔ እንኳን ማስታወሰው አንተ ከመጣ በኋላ ተናግረህ ይሆናሉ ብለህ የተነበየካቸው ነገሮች ለምሳሌ ማስታወሰው የመጀመሪያው ነገር የሰሜኑ ጦርነት ይታረቃሉ ብለህ ነበር። ደብረጽዮንና አብይ ሰላም ያወርዳሉ ብለህ ነበር። እንዳልከውም ወርዷል። አንድ ጌታቸው ረዳ ወደ ብልጽግና ውስጥ ገብቶ ሲሰራ አይቻለሁ ብለሃል። ሁለት እኔ ያው ምስክር ነኝ። እኔ አቅን አልበላም። ተባረክ እውነት ቴንኪው። እንደገና ደግሞ
ወደ አፋር አካባቢ የታጠቁ ኃይሎች እንደገና ይሄ ትግራይና አማራ አካባቢ ጋር እንደዚህ ለውጊያ ሲያሟሙቁ አይቻለሁ ብለሃል። ቃል በቃ የሪከርድ የሆነ ነገር ነው። ከባህር ማዶ ስንሻገር ዶናልድ ትራምፕ ይመረጣሉ ብሏል። እሱ ነው ለመጀመሪያ ጊዜ ተናገረው። ዶናልድ ትራምፕ ይመረጣሉ ብሏል። ዶናልድ ትራምፕን በጣም ነበር የምጠለው፣ እንደውም እጠለው ነበር እውነት ለመናገር ግን ብዙ ትንቢት በሀገር ውስጥ አሁን ፖፕ ፍራንስ ብትል የአሜሪካ እስራኤሉ አሁን ሚሳኤል ራሱ በጣም ብዙ ይፈነዳል ብዬው እየፈነዳ ነው። አሁን ራሱ የተናገርኳቸው ስለ ሀገር ውስጥ እንኳን ስለነ ዮኒ ማኛና ሞጣ ይታረቃሉ። ለሁለቱም ነግራቸዋለሁ። ጉቺ ባለፈው የተነሳባት ያለቀሰችው ነገር ለራሷ ነግራታለሁ፣ ተነግራቸዋለች። አንድ ብር ራሱ ማክሱን ያውልቃል ብዬ ለራሱ ነግሬዋለሁ። በዛ ነው ሰላቢ ነብይ ያለኝ። እንደው በጣም ብዙ ትንቢቶች በዓለም አቀፍም በአገር አቀፍም የተሳኩ ነው። እኔ ሰው መች እንደሚሰማ እና እንደሚያምን ባላቅም የሚጠረጥሩኝ አሁንም አልጠፉ። ይሄ ለመሰለ አመንዝራ ትውልድ ምልክት ይሻል ይላል ቃሉ እና ይሄ አመንዝራ ትውልድ ስለሆነ ምልክት ካላሳዩ አያምንም። አንተ እኮ ቲዮሪውን ትናገረዋለህ እኮ። ችግሩ ምንድነው? ይሄ ህዝብ ሌሎቹ አሁን ከአንተ ትንሽ አድቫንስ ያደረጉት ከምልክት ጋር ነው የሚጫወቱት ጨዋታው። አሁን ለምሳሌ አንተ በሚቀጥለው ማለት ነው አንዳንድ ምልክቶች ስታመጣ በቃል ብቻ ከሆነ ይሄንማ ቴዲም ተናግሮታል፣ ከበደም ተናግሮታል፣ አየለም ተናግሮታል፣ አንተ ብቻ አይደለም ምናምን ይላል። ማስረጃ ይፈልጋል ህዝብና በሚቀጥለው አንድ ታዋቂ ሰውዬ ለምሳሌ አይኑ ይጠፋል ብለህ ትናገራለህ፣ ሪከርድ አድርገህ ፖስት አደርጋለህ። ያ ሰውዬ አይኑ ሲጠፋ ይሄው ትላለህ። በነገር ላይ ይሄ መጽሐፍ ቅዱሳዊ ነው። አረ በጣም ብዙ ትንቢት ነው የተናገርኩት። እግዚአብሔርን በጣም ብዙ ትንቢት ነው። 100 ይሆናል። ከምልክት ጋር የተናገርከው አለ? አዎ ላይቭ ላይ ሪከርድ ማድረግ እኮ ጀመርኩ። ሰው አላምን ሲለኝ ምን ጀመርኩ መሰለ ከሶስት ታፕ ያረጋችሁ ይሰራከው እያሉ እስቲ ኮፒ ሊንክ አድርጎት ፕሊዝ። አሁን ስሰራ ቪዲዮ ስሰራ አሁን ይሰራከው ምናምን እያሉኝ ያዩትም እየካዱኝ ሲያስቸግሩኝ አሁን እንደዚህ እናንተ ላይቭ ላይ እንዳወራ ነው ሪከርድ ማድረግ ጀመርኩ። ከዛ ሌላው ግን አንድ የታዘብኩት ነገር አንተ መጠንቀቅ ያለብህ አገር ቤት ይሄ ኢንቴሌክቹዋል ፕሮፐርቲ ራይት የሚባል አለ። ይሄ የፈጠራ ሰዎችን ፕሮቴክት የሚያደርግ ተቋም ነው። አሁን ለምሳሌ ላይቭ ገብተህ ሪከርድ ካደረግክ በኋላ ቶሎ ማስመዝገብ አለብህ። የሰው ትንቢት የሚሰርቁ ብዙ ነቢያቶችን አይቻሉ። ኤግዛክትሊ አንተ ያልከውን ራሱ ብለሃል። አንድ ይሄማ እኮ ተያዘ እኮ እውነት 3 ነው 2 ነብይ ነኝ የሚሉ ከኔ እየሰሙ ሄደው መድረክ ላይ ያወራሉ። እንደፈራሁት ይሄው አንተ ማስመዝገብ አለብህ። አሳበዱኝ እነሱማ። ትንቢት የሚኮርጅ ነብይ ምንድነው? የራሳችሁ በጣም ሼም ነው እኮ በጣም። አረ በጣም የሚገርም ነው። እኔ ምንም ግን እግዚአብሔር እውነታን ስለሚያወጣው የሆነ ቀን ይኮርጁ። ደስ የሚል ግን ህዝቡ አይረፍም። ህዝቡ ግን የፈለገ ቢሆን ህዝቡን አይሸውዱትም። ለምሳሌ ይሄን ንግግር አሁን ይሁን አንተ ከተናገርክ በኋላ የሚናገሩ ነቢያቶች እንኳን ሲመጡ ይሄን ንግግር ነብይ ደምሳይ ሲናገር ሰምቻለሁ ይላል ህዝቡ። ይሄ ህዝብ ደስ የሚል ሐቅን አይበላም። ሌላው ግን አንተ እንዳልኩ አስመዝግብ፣ ሪከርድ አድርገህ ፖስት አድርግ ቶሎ ገባ። እንዲህ ያሉ ነገሮች እንግዲህ ይዛል። አንተ እንዴት ነው ስራ ምናምን እንዴት ነው? አገባህ እንዴ? እኔ እንግዲህ አጭቻለሁ። እንግዲህ አንተ ያው እንግዲህ ሽምግልና ሁሉ አንተ ከሚሄዱ ሰዎች መካከል አንዱ አንተ ነህ እና ሰርግ የልጅቷ የአጫዋት ሚስቴ እንድትሆን የመረጥኳት አባት በጣም ኃይለኛ ናቸውና ምን ትልልኛለህ መሰለህ? ጥሩ ነገር ስለኔ መናገር አለብህ። ከምትናገራቸው ንግሮች መካከል
ልጁ እምቢ ከተባለ ከዚህ ቀደምም ሰው ገድሎ ታስሮ ነበር። እምቢ ሲባል አይወድም ትላለህ ለአባትየው? አይ እንደዚህማ መዋሸት አልችልም፣ ሃይማኖት አይፈቅድልኝም። ካልሆነ አባትየውም አልሰጠም እያሉ ነው። እንግዲህ ጸሎት ማድረግ ነው፣ ይሰጣሉ። አባትየው አይደለም ዋናው፣ እሷ ከፈቀደች አይመለከታቸውም ሰውየው። እሷ ማሽ ብላለች። አባትየው ነው የሚባለው። አባትየው ትንሽ ጠምሟልና ልጁ ከዚህ ቀደምም እንደዚህ ሽምግልና ልኮ አባትየው እምቢ ሲል እርምጃ ወስዶ ታስሮ ነው የተፈታው ምናምን ብለህ ዝም ብለህ ስለ ጨዋነቴ ነው የምትናገረው፣ ሌላ ነገር አይደለም። ቴንክ ዩ ሰላማችሁ ይብዛ። ተባረኩልኝ። ሰላማችሁ ይብዛ። የፍቅር አምላክ ባርካችሁ። ተባረኩልኝ። በነገራችሁ ላይ ነብይ ደምሳሽ ክብራትና ክብራን ኢትዮጵያ ምድር ላይ ብቸኛው መባ የማይሰበስብ ነብይ። መባ አሰበስብም አይደል እንዴ? እኔ በባዶ እግሬ ነው የሚሄደው። እውነተኛ ነብይ እኮ ሊያጭበረብር አይደለም የሚመጣው። ማለት ያው ያቅማቸውን ለመደገፍ ያደርጋሉ እንጂ እኔ የሚሄደው ባዶ እግሬን ዱላ ይዤ ነው። ሁሉም የሚያይ ነገር ነው። አብዛኛው እኮ በቀን 3 ከማይበላ 3 እኮ መባ የሚሰበስብ ነው ብቸኛው ሰው። በነገር ላይ ነብይ ደምሳሽ ቀጥታ የባንክ አካውንቱን ይናገራል። የወደደ በመልካም ፈቃደኝነት ትንሽ ጠብ ያደርጋል እንጂ ሌላ ነገር መባ አይሰበስብም። አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ፍቅር አምላክ ይባርካችሁ። ሰላማችሁ ይብዛ። ተባረኩልኝ። ስለ ዮኒ ማኛ ምን ትላለህ? እኔ ልጄን ከማንም በላይ አውቀዋለሁ። ወላዋይ እኮ ነው ልጄ። በጣም ነው የሚወላውለው። ቢሆንም እንዴ አንተ ደግሞ ሳይሰጥ ነው እንደምትነፋው? ሳይሰጡ ነው እንደምትነፋው? እንት ኔትወርኩ አላስነፋለኝ። ሱስ ሆነብህ ነው? ሱስ ሆነብህ። እሺ ኔትወርኩ መንገድ ላይ ራሱ ስሄድ እኮ እንዲህ እያልኩ ነው የሚሄደው። ቴዲ ለምን እንደ አውሮፓውያን ታስባለህ? ልጁን አትዋሸው፣ እውነት እንዲከተል ንገረው። እውነት ምንድን ነው? እውነት ከማ ፖይንት ኦፍ ቪው ነው እውነት? እሱ ከቆመበት መሬት አንፃር ያንቺ ውሸት ነው እኮ። እኔ በጣም የሚደበረኝ ነገር ይሄ ነው። ማን ነው አንተ ያለበትን እውነት እናንተ ያላችሁበትን እውነት ያደረገ? እሱ ያለበትን ውሸት ያደረገው ማን ነው? አርፋ ተቀመጥ። እሱ ያለበት እውነት ነው። እሱ ከቆመበት መሬት አንፃር እናንተን ሲያያችሁ ለእናንተ ይጸልያል እኮ የሰውዬ አይደለም? ልክ ነኝ አይደል? ለነሱ ትጸልያለህ። ወደ ጥፋት መንገድ እየሄዱ ነው። እውነት ነው እንዴ? ፍቅር ሲዝም የማይከተል በሙሉ ወደ ጥፋት መንገድ ነው። ምክንያቱም እኔ ከፈጣሪ የተላኩ ነኝና ይሄም እና አሁን ይሄን እንዴት ነው መዳኘት? እና አሁን እንዴት ውሸትህን ነው እንዴት ነው የምትሉት? የራስ መጽሐፍ አለ አይደል? ዓለም ትጠፋለች እና ዓለም ስትጠፋ ፍቅር ሲዝምን የሚከተል ብቻ ነው የሚተርፈው። በራስህ ልክ ነህ አንተ፣ ትጸድቃለህ። በራስህ ልክ ነህ አንተ። በራስህ ትክክል ነው ብለህ ካመንክ ሂድ። ዝም ብሎ ሁሉም ከቆመበት አንፃር ነው የኔ እውነት ነው ያንተ ውሸት ነው ምናምን የሚልህ እና አሳምን። አሁን በተመዝገብ በተለይ ኢትዮጵያ ቸርች አልተመዘገበም አይደለ? ሃይማኖት አልተመዘገበም። አልተመዘገበም። ምክንያቱም ፍቃድ ላወጣ ስል ብዙዎቹ አስቸግረውኛል። ትንሽ ልክ ሲመዘገብ እድል ሰጣለሁ። ልክ እንደ ኦርቶዶክስ፣ እንደ ፕሮቴስታንት፣ እንደ እስልምና፣ እንደ ሐዋርያት፣ እንደ ካቶሊክ መተህ እምነትን ትሰብካለህ። መብት ነው። ግን ብቻ ተመዝገብ፣ እንሰማለን። ካሳመንክ ወደ አንተ ሰዎች ይመጣሉ። መምጣታቸው አይቀርም፣ በእርግጠኝነት አምናለሁ።
እግዚአብሔር ይባርካችሁ። አመሰግናለሁ። የፍቅር አምላክ ይባርካችሁ። ሰላማችሁ ኔትወርኩ ትንሽ አስቸጋሪ። እሺ አንተስ በሶስቱ ስላሴ ታምናለህ ወይስ ያንተ አራት ናቸው? አይ አናምንም። እኛ 32 ናቸው። 32 በቃ አምላክ ይባርካችሁ። ሰላማችሁ ተባረኩ። ደብተር ነው እንዴ? ስማ ያው አታይም? ይሄ እኮ የሚያሳየው እሱን ነው። እኛ ጋር ነው ክንፎቹ ላይ የሚያሳየው እሱ ነው። የት አለ? ያው እዚህ ላይ ባሳይ። እሺ 32ቱ እነማን ናቸው? እስኪ ንገረኝ። ስማ ዝም ብለህ ስማ። ያንተ ብቻ ትክክል ያለ ማን ነው? ስማ እውነት አለው ይሄ ልጅ ማን ያውቃል? እውነትን በመኮርኮም ማጥፋት አይቻልም። ስማ ህሊናን ከፍተህ ስማ። ከታጠርክበት አጥር ወጣ። ካሳመነ ተከተል። እኔ አሁን ካሳመነኝ ይከተላለሁ። እስኪ 32ቱ እነማን ናቸው? ይዞኝ ልም ብሎ ይጠፋል። አንዳንድ ጭራሽ ወጥቼ ነው የገባሁት። እንዴት ነው ታዲያ? በተረፈ እንግዲህ በእኛ የፍቅር አምላክ እግዚአብሔር 32 አይን አለው። እንዲህ አይባልም። 32 መንፈስ አለው። እንደዚህ አይባልም። እንዴት ዲያብሎስ ራሱን ይዋጋል? ዲያብሎስ እንዴት ይዋጋል ይላል። ይሄ ትውልድ እኮ ደምሳሽ፣ ይሄ ትውልድ በቃ ምንም አስቸጋሪ ነው። እሺ 32 የተባላችሁት እንዴት ነው ንገረኝ እስኪ። በእኛ 32 መንፈስ፣ 32 አይን፣ 32 ብርሃን አለው እግዚአብሔር። ምክንያቱም እኔ የሆነበት ምክንያት እግዚአብሔር ፊቱን ለማንም አላሳየም። እዚህ ጋር እንለይ፣ እዚህ ጋር ሲሪየስ እንለይ። አንተ የራስህ እግዚአብሔር አለ። በዚህ ይስተካከል። የራስህ እንጂ ኦርቶዶክስ፣ ፕሮቴስታንት፣ ሌሎች ክርስቲያን እምነት ተከታዮች የሚያመልኩትን አይደለም የምትለው። እንደዛ እንድትል አይደለም። ሌላ የራስህ አምላክ እሱ ትክክል ነው። ይሄ የራስህ እግዚአብሔር ታዲያ ለሁሉም የቆመ እግዚአብሔር ነው። ለሁሉም የመጣ ነው። በፍቅር ሲዝም ስሙ ማን ይባላል? ስሙ ማን ይባላል? ናቸው እዚህ ላይ 16 አይነት እዚህ ጋር 16 አይነት እዚህ ጋር አለ። ያንተ አምላክ በፍቅር ሲዝም ማን ይባላል? የፍቅር አምላክ እግዚአብሔር። በማላውቀው ጉዳይ በመምረቅ እንዳታስመታኝ ብዬ ነው ሉጋማ በጀለ። እሺ የፍቅር አምላክ 32 ናቸው ብለሃል። 32 አይን አለው ብለሃል። እሺ ስማቸውን ልነግረኝ ትችላለህ? ኖ አይኖቹ ናቸው እኮ እነኚህ አይኖቹ ታዲያ ብርሃን ናቸው። እነኚህ ብርሃኖች ታዲያ እሱ ከወደደን በ32 አይኑ ከኛ ጋር ይሆናል። ይህ ማለት በ32 መንፈስ 32 ነው ያለው። እኔ የእግዚአብሔርን ፊት ለመጀመሪያ ጊዜ እኔ ብቻ ነኝ ያየሁት ከመጡት ሁሉ ነቢያቶች። ለመጀመሪያ ጊዜ እግዚአብሔር ፊቱን አሳየ። ለኔ ስቆጥረው 32 ነው። አንገት ምናምን እጅ እግር ምናምን አላሳየኝም። ፊቱን ስቆጥረው 32 ነው። አሁን ከዛ በኋላ ነው እንደዚህ ማለት የጀመርነው። በየቀኑ እንግዲህ ይነግረኛል እሱ። እኔ መልእክተኛ አይደለሁ ነቢይ፣ በየቀኑ መልእክት ይነግረኛል። ፊቱን ሳየው 32 ነው። ሌሎቹ ማናቸው ነቢያቶች አላዩት። እሺ ስማቸው ልትነግረኝ ትችላለህ? አትሊስት 10ሩን። የተለያዩ ነበር በፊት ማየው። አንዱን አይን እዚህ ጋር፣ አንዱን አይን እዛ ጋር፣ አንዱን አይን ምንድነው ማየው ብዬ ብዙ ጊዜ ግራ ይገባኝ ነበር። ከዛ የሆነ ቀን ግጥምጥም ብለው ሁሉንም ሳያቸው የእግዚአብሔር አይን ናቸው። የፍቅር ሲዝም አይን ናቸው። ደነገጥኩ፣ ገረመኝ፣ ደነቀኝና ቆጠርኳቸው። ከዛ በኋላ ነው እንግዲህ የ32 አይን አምላክ እግዚአብሔር እንግዲህ በ32 አይኑ ይጎብኘን፣ ይዳሰን፣ በ32 ብርሃኑ መንፈሱ እያልን ነው የምንጸልየው። እሺ አሁን ያን ቢያንስ ከ32ቱ 10ሩን ስማቸው ልጠቅሰኝ ትችላለህ? 10ሩን አይኖች ወይስ ሁሉም ስማቸው አይን ነው? ስም አይን ነው ስማቸውን ግን የፍቅር አምላክ ይስጥልኝ። ሰላማችሁ ዛ ተባረኩልኝ። አንዳንድ ጊዜ የልብ እንትን ሲልኩልህ አትሳም። ትራፕ ነው፣ ወጥመድ ሊሆን ይችላል። አንዳንድ ሴቶች ሊፈታተኑ ሊሆን ስለሚችል ይሄ በመሳም ፈንታ የሚላክ ስፕሪት ሊሆን ይችላል እና ተጠንቀቅ፣ አትሳም ሁሉንም። እስቲ ጊፍት እንደው እስቲ ጌም እስቲ እናንተ እስቲ ሞክር።
በፍቅር አምላክ ስም ተባረኩልን። እሺ እኔ አሁን አንተን እየጠየቅኩ ነው ቁም ነገር። እኔ እኮ አሁን እዚህ ጋር 1100 ሰዎች አሉ። ፍቅር ሲዝም ይሄን እምነት ከጀመርክ ጀምሮ ሽባ ፈውሳል? ምን ሽባ? እኔ ጋር ከመጣ ሽባም አይሆንም ሲጀመር ካመነ ከዛ በላይ ነው። እኔ ይኸውልህ ሰይጣንን ማስወጣት አይደለም ስራዬ። ሰይጣን ወጣ፣ እኛ እውቀት ነው የምንቀይረው። ይኸውልህ እውነተኛ ነቢይ ሲመጣ የማህበረሰቡ እውቀት ነው የሚቀየረው። አሁን ሄዶ ሰይጣኑ መጣ ጮኸ፣ ሰይጣኑ ወጣ፣ አስተሳሰቡ ካልተቀየረ አሁንም ሰይጣኑ አጠገቡ ነው ያለው። የማህበረሰብ የህዝብ አስተሳሰብ ነው የሚቀየረው። እውነተኛ ነቢይ ሲመጣ የህዝቡን ግንዛቤ ነው የሚያጠምቀው። የፍቅር አምላክ ስትለን ይባርካችሁ፣ ሰላማችሁ ይብዛ። እናመሰግናለን። እንደዛ ነው። ሰይጣኑን ጥሩ ዜጋ አድርገህ ትቀይረዋለህ። ግንዛቤ ነው ሰይጣን ማለት ቀንድ ያለው ጥቁር ምናምን ሳይሆን የማህበረሰብ ግንዛቤ ነው። ግንዛቤያችን በጠፋ ቁጥር ሰይጣን ተወስን የሚያደርግ ሳኩር ነው። ክፉ እምነት ደግሞ እንዲኖር የሚያደርግ ደግሞ ካሱም ነው። እነኚህ ሰይጣኖች ናቸው። 3 ሰይጣኖች ናቸው። በ32 አይኖቻችን እይታችን እንዲቀየር ያደርጉታል። በ32 መንፈስ ክፉ ሐሳብ እንድታስብ ያደርግ። በ32 መንፈስ በ3 ስሜት ክፉ ሐሳብ እንድታስብ ያደርግ ሳኮር ነው። ድርጊቱን ደግሞ እንድታደርግ የሚያደርግ ደግሞ ሳኮም መጥፎ ሐሳባችንን የሚቀማ ሰይጣን ነው። ሳኩር ደግሞ ተግባራችንን ነው። ካሱም ደግሞ እምነታችን ነው። ስለዚህ እነኚህ 3 ሰይጣኖች በሐሳብ በእምነትና በተግባራችን ላይ ተጽዕኖ ይኖራቸዋል። እነኚህን ነው የሚቀየሩት። እና እነኚህ ሰይጣኖች የት ነው የሚቀመጡት? ታችኛው የሰውነት ክፍላችን ፓንታችን ጋር ያሉት ፀጉሮች ምንድነው ጭገር የሚባሉት ውስጥ ነው የሚለጠፉት። ተናበው ነው የሚሰሩት። ሰይጣን እኛ ጋር የሚቀመጠው ታች ያለው የሰውነት ክፍል ላይ ነው። ለዛ ነው እዛ ጋር የሚጸልየው። እዛ ጋር ይጸለይበታል፣ ያሹታል እና ጸሎት ይደረጋል። አሁን ብዙዎቹ እንደዛ እየተደረጉ እየተፈወሱ ነው ያሉት። ብዙ ሰዎች እየዳኑ ነው ያሉት። እና ታዲያ እዚህ ጋር ከሆነ ያሉት ከታች ቤታችን ከሆነ እኛ ስንረካ እነሱም ይረካሉ ማለት ነው። ብዙ ጊዜ አሁን ሰዎች በአሁን ሰዓት ልቅ የሆነ ግንኙነት ሲያደርጉ በአፋቸው ነው ሰይጣን የሚገባው። በአፍ ካደረጉ ከነኩት በእጃቸው ነው የሚገባው። ለዛ ነው የከለከልናቸው። አሁን በእኛ ሃይማኖት 3 ግንኙነት ብቻ ነው የሚፈቀደው። ከ3 ውጪ ማድረግ ለችግር ይዳረጋሉ። እና እባካችሁ የተለያየ ነገር ከኋላ ከምናምን የምታደርጉ ሰዎች ተጠንቀቁ። በጣም ችግር ውስጥ ነው ያላችሁት። በፍቅር አምላክ ስም እግዚአብሔር ይስጥልን። ተባረኩ። ሰላማችሁ ይብዛ። አንድ ጊዜ አሉ አንዱ እግዚአብሔር ይባርካችሁ። አንዱ ከእናንተ እምነት የመጣች ሴት ናት መሰለኝ። ዲያብሎስ ሰፍሮባት በጣም ብዙ አጋንንቶች ነው የሰፈረባት እና የፍቅር ሲዝም እምነት ተከታይ ናት። አይዶ ነው ስሟን አላውቅም፣ ሲወራ ነው የሰማሁት። እና ልጁ አጉላጉል ነገር ካደረገ በኋላ እንዴ እኔ እናት አስደሰትኩሽ እንዴ ምናምን ብሎ ጠይቃት። እዛ እላው ላይ የሰፈሩት አጋንንቶች ደግሞ አረ ደስ ብሎናል፣ አረ ረክተናል ምናምን አሉ። ስለዚህ በአንተ እምነት ሰይጣን ታች ቤታችን የሚገኝ ከሆነ የምናደርገው ነገር ሁሉ ተሳታፊ ነው ማለት ነው። ሰይጣን እንዲወጣ እንግዲህ በነቢይ ደምሳሽ ነቢይነት አምነናል፣ በእግዚአብሔር ስም እንምላለን ብለው በተጸለየለት ውሃ ግንባራቸውን ያን ውሃ የተወሰነ ይቀምሱታል። ደረታቸው ወይ ጡታቸውን ይነካኩትና ታችኛው ክፍል ላይ ያደርጉታል። ሰይጣኑ ይጠፋል። በእኛ እንደዛ ነው የሚጠመቀውም ሰይጣን የሚጠፋው። እሺ ቆይ አንዴ ይሄ ነገር አንዴ ቆይ በሰከነ መንገድ እኔ መያዝ ስለምፈልግ ነው። ክፉ ድርጊት እንድናደርግ የሚያደርገን ሳኮር ነው ጣቁር ነው? ሳኮም መጥፎ ሐሳብ እንድናስብ የሚያደርገን ሰይጣን ነው። ሳኩር ደግሞ ሳኮም ሐሳብ አይምሯችን ላይ የሚቀመጥ ሰይጣን ነው። ግን አይምሯችን ላይ የሚቀመጠው ሰይጣን በሳኩም ይጠፋል። ሳኩር ደግሞ እኔ ከተማርኩኝ ነው። ቆይ ሳኮር እንዴት ነው በምስል ከሳች በሆነ መንገድ ልገልጽልኝ ትችላለህ? ውበት አለው፣ አስፈሪ ነው፣ ቀንድ ያለው ምናምን ነገሩ ሳኮር ምን አይነት እንትን ያለው ምስል እነኚህም ሰይጣኖቹ እኛ ጋር ሰይጣኖቹም አይኖች ናቸው። የእግዚአብሔርን ፊት በአይን የተሞላ ነው፣ የሰይጣንን ፊት በአይን የተሞላ ነው። እና ያን አይን ነው የሚቀይረው፣ እይታችንን ነው የሚቀይሩት። ሰይጣኖች በውስጣችን ሲገቡ እይታችን ይቀየራል።
የሚታየን ነገር ሁሉ ወደ ተንኮል ወደ ክፉ እንዲሆን ያደርጋል። የሆነ ሰው ስታየው በመጥላት እንድታየው ታደርገዋለህ። ከዛ በኋላ በጥላቻ በቅናት በክፉ ነገር እይታ ይቀየራል፣ አይምሮ ይቀየራል። ሰይጣኖቹ ደግሞ 3 ቦታ ነው የሚቀመጠው። አንዱ አይምሮ ላይ፣ ሁለተኛው የሰውነታችን ክፍል ይሄ ተግባር የሚባለው ሰይጣን ደግሞ ሳኩር የሚባለው ደግሞ ታች ይሄ ጭገር ላይ ማለት ነው። ጭገር ላይ ነው የሚቀመጠው። እሺ ገባኝ። አንድ ጥያቄ ላንተ። አሁን አንተ በባዶ እግር ነው የምትሄደው ብዙ ጊዜ። እሺ አሁን በባዶ እግር እንድትሄድ የሚያደርግ ሳኮም ነው ጣቁር ነው? ማን ነው የሚያደርገው? እኔማ መንፈስ ቅዱስ ነው። እግዚአብሔር ይፍቅ አምላክ። እግዚአብሔር ባርካችሁ። ትእዛዝ ነው የኔማ። በጠኛ ነው። ሳኮም ሙድ እያዘባል ይቅር ይበል ቴዲ። ፍቅር አምላክስ እኔ ራሱ እግዚአብሔር እኮ ነው የሚያነጋግረኝ፣ ያዋራኛል። በ32ቱም አይኖች ነው ለኔ የሚያናግሩኝ። አይኖቹ ያወራሉ፣ አይኖቹ ይናገራሉ። አይኖቹ ብርሃን ናቸው እና አይኖቹ ብዙ ነገር ነው የሚያደርጉት። እንደኛ አይን አይደለም። በጣም ግዙፍ ናቸው፣ ኃያል ናቸው፣ ብርሃን ናቸው። አንድ ላይ ሲገጥሙ ነው ኃይል የሚኖር እና ይሄ ከምታዩት በላይ ነው። እና እንዲህ ነው የተቀመጡት። እንግዲህ በእኛ አይኖቹ እንዲህ ነው። ይሄ በዚህ በኩል 16 በዚህ በኩል 16 አይኖች ናቸው እንደምታዩት። አንድ አይን አይበቃውም እንዴ? 32 አይን። እሱ ደግሞ ምንድን ነው? አንድ ላይ ሲገጥም ነው እንደዚህ የሚሆነው። እና 32ቱ እኮ አንድ ናቸው። ያይ ከሆነ አንድ የምንለው በ32 አይን በአንድ አምላክ ነው የምንለው። በፍቅር አምላክ ስም የፍቅር አምላክ ይባርካችሁ። ሰላማችሁ ተባረኩ። መንፈስ ቅዱስ በእናንተ ላይ ነው። ተባረኩ ተባረኩ። እሺ 32 የሆነው ለምንድን ነው? ሚስጥር አለው? ካልጠፉ ቁጥር 64 ለምን አልሆነም? 14 ለምን አልሆነም? 10 ለምን አልሆነም? ለምንድን ነው 32? አስኳሉን ከእንቁላሉ ያገናኛችሁ። እግዚአብሔር ይባርካችሁ። ሰላማችሁ ይብዛ። 32 የሆነው ለምንድን ነው? 32 የሆነውማ እግዚአብሔር ብርሃኖች ናቸው። የ32ቱ እንደ መላእክትም ናቸው። እንደ መላእክት በላቸው ባጭሩ ለመግለጽ ያክል። አይኖቹ እንደ መላእክ ናቸው። እያንዳንዶቹ እንደ መንፈስም ናቸው። 32 መንፈስ አለው፣ 32 መልአክ አለው፣ 32 አይን አለው፣ 32 ብርሃን አለው እግዚአብሔር። ለዛ ነው የኛ ወራውን አንድ ወር 32 ቀን ነው። የፍቅር አምላክ ይባርካችሁ። ሰላማችሁ ይዛ። ተባረኩልኝ። እግዚአብሔር ይባርካችሁ። ቴንክ ዩ አቤላ። የፍቅር አምላክ ይባርክ። መንፈስ ቅዱስ በእናንተ ላይ አቤላ። የፍቅር አምላክ ይባርክ ይባርክ ይባርክ። ተባረክልኝ። መንፈሱ በአንተ ላይ ረፍ። የ32 መንፈስ በጣም ብዙ ተከታዮች አሉ። የሚገርም ነገር በጣም ብዙ ተከታዮች አሉ። ይመስገን። በጣም አሁን እያደጉ ነው። ዓለም አቀፍም እየሆኑ ነው። ከኡጋንዳም፣ ከናይጄሪያም፣ ከኬንያም፣ ከአሜሪካም ነጮችም እየመጡ ነው ያሉት። ትቀልዳለህ እንደ አንተ መሀል አዲስ አበባ ተወልደ እንደውም ዘግይተሃል። ቅልጥፍናው ሳይጎል እኔ እኮ ይኸውልህ መጽሐፍ ቅዱስ ወይ ቁርአን ወይ ሌላ ነገር ይዤ መጣ ቀላል ነው። ከባድ የሆነው አዲስ መጽሐፍ ነው ይዤ መጣሁት። ሰው እንዴት አድርጎ ይገንዘበኝ እንዲገነዘበኝ ራሱ ብዙ ዓመት ፈጀበት። እንዲህ ሊረዳኝ ራሱ ሰው መረዳት ራሱ አቃተው ሰው፣ ምክንያቱም ማሰብ ስለማይችል። አንተ አሁን ሰው መረዳት ካቃተው እኮ ሁለት ነገር ነው። ወይ አንተ ማስረዳት አትችልም፣ ወይም ደግሞ በላይ ላለው መንፈስ አይሰራም ማለት ነው። አይደለም እነሱ ላይ ያለው መንፈስ ነው እንጂ ሰው በአሁን ሰዓት ያለው በጣም ሌላ እይታ ላይ ነው። የሰይጣን መንፈስ ውስጥ ነው ያለው። በተንኮል፣ በክፋት፣ በዘረኝነት በብዙ ነገር ችግር ውስጥ ስላለ መጀመሪያ በዛ መላቀቅ አለበት። ለዛ ነው የተቸገሩት እኔን ለመረዳት። አሁን ግን አሁን ላይ ያለው መንፈስ ስለራሱ ስለ ክብሩ ሲል እኮ የሰው ልብና ኩላሊት መርምሮ ፔኔትሬት አድርጎ መግባት አለበት። ካልሰራ ደካማ መንፈስ ነው ማለት ነው። ይሰራል። እሱማ ግን በአንዴ አይሰራም። አሁን አንተ መታገል የለብህማ። መታገል እኮ የለብህም። አንተ መልእክተኛ ነኝ ብለሃል። ስለዚህ ለራሱ ስለሰራ አሁን ግን እየተቀየሩ ነው እኮ። አሁን እየሰራ ነው። አሁን በቃ በጣም እየሰራ ነው። እየተቀየሩ ነው። ተከታዮች እየፈሩ ነው። በጣም ብዙ ሰዎች እየመጡ ነው። አሁን በቃ ዛፍ ተክለከው በአንዴ ያድጋል። አሁን እየሰራ ነው። አሁን እያደገ ነው። እውነት ለመናገር እየበዙ ነው። እኔ ለዚህ ምስክር ነኝ። ለምን መሰለኝ? ምልክቱን አይቻለሁ።
ምልክቱን አይቻል። አንተ ብዬ አሁን ፖለቲካ ሳዋይ አንተ ብዬ ሳናግራቸው እኛ ብለው ነው የሚሰሙት። የአንተ እምነት ተከታዮች ናቸው መሰለኝ። ኧረ ማለት ናቸው በፈጣሪ አንተ ስራቸው እኛ ብለው የሚሰሙ በጣም ብዙ መስዋዕት ከመብዛታቸው የተነሳ አላቃቸውም። እግዚአብሔርን አላቃቸውም። በጣም ብዙ ናቸው። ይመስገን። ጥሩ ነው። ጥሩ ነው። በጣም ብዙ ለውጦች እያየን ነው። እግዚአብሔር ይመስገን። ይህ ነገር ከ1 ዓመት ከ2 ዓመት በኋላ እግዚአብሔርን በጣም ትልቅ ነው የሚሆነው። ለማየት ያውቃችሁ። አሁንማ 3 ወር ይበቃኛል። እኔ ዓለም አቀፍ ይሆናል። ድሮ አሁን የድሮ አይተህ ከሆነ የድሮ ሰው 2 እድል ነው ያለው። ወይ ቀኝ የገባው ነው ወይ ግራ የገባው ነው። አሁን ግን አንተ ከመጣ በኋላ ወይ ቀኝ ያልገባው ወይ ግራም ያልገባው ነው ትውልድ እየመጣ ያለው አይደል? ምን ነው አሁን 32 አይን የገባው ነው የሚሆነው። ጥሩ ነው። በ32 መንፈስ በ3 ስሜት በ32 መንፈስ እየጸለይክ በ32 መንፈስ በ3 ስሜት በአንድ አምላክ ነው የተጠመቀ ነው የሚሆነው። የፍቅር አምላክ ይመስገን። ሰላማችሁ ይብዛ። እሺ ጥምቀት አለ አንተ ጋር ጥምቀት አለ? እንዴ እንደዚህ እኮ ነው የሚጠመቁት። በነቢይ ደምሳሽ ነብይነት አምኛለሁ፣ በእግዚአብሔር በ32 አይን በእግዚአብሔር አምኛለሁ ብሎ አይምሮውን ያን ውሃ ያደርግበታል። ልብ ወንድ ከሆነ ደረቱ፣ ሴት ከሆነ ጡቷን ታሻሻለች። ከዛ የታችኛው የሰውነት ክፍል በቃ ትጠመቃለች። በዚህ ነው የሚጠመቁት እኛ ጋር። በነቢይ ደምሳሽ አምኛለሁ ብለው በነቢይ ደምሳሽ ነብይነት ወደ ሃይማኖት አሁን ሲቀላቀሉ ወደ ፍቅር ሲዝም በነቢይ ደምሳሽ ነብይነት አምኛለሁ፣ በ32 አይን በ32 መንፈስ እና በ3 ስሜት አምኛለሁ እና በዚህም እጠመቃለሁ እድናለሁ ብሎ አንደኛ ግንባራቸውን ያንን ውሃ እንትን ይሉበታል፣ ይጠጣሉ። ሴት ከሆነች ጡቷን፣ ወንድ ከሆነ ደረቱን እና ታች ያለው ይሄ ጭገራቸውን ይዳብሱታል። ሴጣን እዛ ጋር ስለሚቀመጥ ሴጣን የሚቀመጥባቸው ቦታዎች ነው። ተጫወተበት። ሳያንስ ሆነ። ይሄ አባቶቹ ላይ ቀለደ ትውልድ ስለሆነ ጢባ ጢቤ ተጫወተበት። እኔ ፈቅጃለሁ። እኔ ኢንዶርስ አደርጋለሁ። ጢባ ጢቤ ተጫወተበት። የሰራው ግፍ ነው። የታባቱ ይበለው አይደለም ከሱ ጋር አይገናኝም። እግዚአብሔር እንግዲህ የነገረኝ ታዘ ነው። አንተ ተለቀነ ያረጋግጫለሁ። ታዘ ነው። ለገዢው ፓርቲ ሰልፍ ሲወጣ ነበር ይሄ ህዝብ፣ ለተቃዋሚም ሰልፍ ሲወጣ ነበር። በላይ ዘለቀ ይሰቀል ሲባል ሰልፍ ወጥቷል ደግፎ። ለምን ተሰቀለ ብሎ ራሱ ህዝብ እንደገና ሰልፍ ወጥቷል። 60ዎቹ ሲገደሉ ሰልፍ ወጥቷል። ለምን ተገደሉ ብሏል። ደርግ ሲመጣ ወጥቷል። እንደገና ይሄድ ብሎ ወጥቷል። የ81 መፈንቅል ደግፏል። መፈንቅለ መንግስት ደግፏል። ለምን ከሸፈ ብሎ ደግፏል። 97 ሰላማዊ ሰልፍ ወጥቷል። ራሱ ህዝብ እንደገና ተቃውሞ ወጥቷል። ይበለው። ይሄ እንደውም ጅማሮ ነው አይደል? ገና ጅማሮ ነው። የታባቱ ልክ ይገባል። እንደዚህ ነው ማስገባት ያለብን። እንደዚህ ሳይሆን እነሱ የሚድኑ ለነሱ እኔ እግዚአብሔር የነገረኝ እኮ ነው። መልእክተኛ ነቢ ሲመጣ አዲስ ቅዳሴ አዲስ ጸሎት ነው የሚፈቀደው። የድሮ አያድንም። በድሮ ላይ ሳኮም ሳኩር ካሱም ሰይጣን ስለገባ አሁን ያላችሁ ይሄ ነው የምነግራችሁን። የምትሰሙ ከሆነ ትድናላችሁ። ከካንሰር፣ ከኩላሊት፣ ደም ብዛት፣ ልጅ ከማን የሆናችሁ ሁሉ ኑ ወደኛ ትጠመቃላችሁ። በፍቅር አምላክስ ፎርማል ያዘጋጀው ፎርማል የአባልነት ፎርማል ሬጅስተር ያደርጋሉ። ከ500 ብር ጀምሮ ሲገቡ ይከፍላሉ። ይህንን 500 ብር እኛ ደግሞ እንትን እንላለን እንመዘግባቸዋለን። ማይመለስ ነው አይደል? 500 ብር ምን አላት? በአመት እኮ አንዴ ነው የሚከፍሉት 500። በወር 30 ምናምን ብር ማለት ነው። ስታስበው ትንሽ እኮ ነው። ምን ለእግዚአብሔር አይደለም ቺክ ቢቀጥር ተኳኩሎ አይደል የሚወጣው። ምንም ብሩ ደግሞ እኮ ምንም ለራሱ ጥቅም ነው የሚውለው እኮ ምንም። እንግዲህ ዝም ብሎ አባል ነኝ ማለት አይደለም። ቢያንስ ይሄን መክፈል አለበት። ቢያንስ አንድ ሻር ኮሜንት ላይ 1000 ይሁን እያሉ ነው። መነሻ እኮ ነው።